ሰላም ሰላም እንኳን ወደ ቤቴል ቲዩብ በሰላም መጣችሁ። ዛሬም እንደተለመደው ከመጽሐፍ ቅዱስ የተውጣጡ አስተማሪና እውቀት አዘል የሆኑ ራሳችሁን የምትፈትኑባቸውን ጥያቄዎች ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም የእግዚአብሔርን ወንጌል ለብዙዎች ማዳረስ እንድንችል ላይክ እና ሼር እንድታደርጉ ከወዲሁ እናሳስባለን። ጥያቄዎቹን ሰርታችሁ ከጨረሳችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ሞቶ የነበረው ሰው ከሞት የተነሳው የማንን አጥንት በነካ ጊዜ ነበረ? ሀ የሙሴን፣ ለ የኤልያስን፣ አመሩሃ የሳሙኤልን፣ መ የኤልሳን። 10 ሰከንድ አላችሁ። ትክክለኛው መልስ መ የኤልሳን የሚለው ነው። ኤልሳም ሞተ፣ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበረ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮች አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። ሁለተኛ ነገሥት ምዕራፍ 13 ከቁጥር 20 እስከ 21። ጥያቄ ቁጥር 2 በአዲስ ኪዳን ውስጥ ከምናውቃቸው ሰዎች በሙያው ዶክተር እንደነበር የሚታወቀው ማን ነው? ሀ ሉቃስ፣ ለ በርናባስ፣ አመሩሃ ዮሐንስ፣ መ ጢሞቴዎስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሉቃስ የሚለው ነው። ስለ እናንተ በሎዶቅያም በኢያራ ከተማ ስላሉት እጅግ እንዲቀና መሰክርለታለሁና የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላችኋል። በሎዶቅያ ላሉትም ወንድሞችና ለንምፉን በቤቱም ላለሽ ቤተ ክርስቲያን ሰላምታ አቅርቡልን። ወደ ቆላስያስ ሰዎች ምዕራፍ 4 ከቁጥር 13 እስከ 15። ጥያቄ ቁጥር 3 በኖህ ዘመን ዝናቡ ካቆመ በኋላ ውሃው በምድር ላይ ለምን ያህል ጊዜ ቆየ? ሀ ለ100 ቀናት፣ ለ ለ140 ቀናት፣ አመሩሃ ለ150 ቀናት፣ መ ለ200 ቀናት። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ለ150 ቀናት የሚለው ነው። በምድር ላይ የነበረውም ሁሉ ከሰው ጀምሮ እስከ እንስሳ ድረስ እስከሚርመሰመሰው ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ፣ ከምድርም ተደመሰሱ። ኖህም አብረውት በመርከቡ ከነበሩት ጋር ብቻውን ቀረ። ውሃውም 150 ቀን በምድር ላይ አሸነፈ። ኦሪት ዘፍጥረት ምዕራፍ 7 ከቁጥር 23 እስከ 24። ጥያቄ ቁጥር 4 ለፊላደልፊያ ቤተ ክርስቲያን ኢየሱስ ክርስቶስ ምን እንደሰጠ ነበር የተናገረው? ሀ የታሸገ መጽሐፍ፣ ለ ወርቃማ መንገድ፣ አመሩሃ የተስፋውን ቁልፍ፣ መ የተከፈተ በር። 10 ሰከንድ አላችሁ። ትክክለኛው መልስ መ የተከፈተ በር የሚለው ነው። በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍትም የሚዘጋ የሌለው የሚዘጋ የሚከፍትም የሌለው ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንምም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድህምና። የዮሐንስ ራእይ ምዕራፍ 3 ከቁጥር 7 እስከ 8። ጥያቄ ቁጥር 5 አብርሃም ይስሐቅን የሚሰዋበትን ቦታ ከማግኘቱ በፊት ስንት ቀናት ተጉዟል? ሀ ለ1 ቀን፣ ለ ለ3 ቀን፣ አመሩሃ ለ7 ቀን፣ መ ለ40 ቀን። 10 ሰከንድ አላችሁ።
ትክክለኛው መልስ ለሶስት ቀን የሚለው ነው። አብርሃምም በማልዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹን፣ ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 3 እስከ 4። ጥያቄ ቁጥር 6 ስምዖን ኢየሱስ መሲህ መሆኑን የተገነዘበው እንዴት ነው? ሀ በእርሱ ላይ ባለው ጸጋ፣ ለ መልአክ ተናግሮት፣ ሐመሩሃ መንፈስ ቅዱስ ገልጦለት፣ መ ዓይኖቹ ተከፍተው። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ መንፈስ ቅዱስ ገልጦለት የሚለው ነው። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ። ጻድቅና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። የሉቃስ ወንጌል ምዕራፍ 2 ከቁጥር 25 እስከ 26። ጥያቄ ቁጥር 7 ኢየሱስ ወደ ኤማውስ በሚወስደው መንገድ ላይ ስንት ደቀ መዛሙርት ታዩት? ሀ 1፣ ለ 2፣ ሐመሩሃ 3፣ መ 12። 10 ሰከንድ አላችሁ። ትክክለኛው መልስ ለ2 የሚለው ነው። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 6 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበረ። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበረ። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበረ። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 15። ጥያቄ ቁጥር 8 ዳዊት ሳያውቅ ራሱን ንጉሥ አድርጎ የሾመው የትኛው የዳዊት ልጅ ነው? ሀ ሰለሞን፣ ለ አቤሴሎም፣ ሐመሩሃ አዶንያስ፣ መ አምኖን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ አዶንያስ የሚለው ነው። የአጊትም ልጅ አዶንያስ ንጉሥ ሆናለሁ ብሎ ተነሳ። ሰረገሎችንና ፈረሶችን በፊቱም የሚሮጡ 50 ሰዎችን አዘጋጀ። አባቱም ከቶ በሕይወት ሳለ እንዲህ ለምን ታደርጋለህ ብሎ አልተቆጣውም ነበረ። እርሱ ደግሞ እጅግ ያማረ ሰው ነበረ። ከአቤሴሎምም በኋላ ተወልዶ ነበረ። አንደኛ ነገሥት ምዕራፍ 1 ከቁጥር 5 እስከ 6። ጥያቄ ቁጥር 9 የይሁዳ የበኩር ልጅ ሚስት ስሟ ማን ነበረ? ሀ ትዕማር፣ ለ ዲና፣ ሐመሩሃ ራሄል፣ መ ሊያ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ትዕማር የሚለው ነው። እንደገና ደግሞ ወንድ ልጅ ወለደች። ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዝብ በሚባል ሀገር ነበረች። ይሁዳም ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ። እግዚአብሔርም ቀጸፈው። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 5 እስከ 7። ጥያቄ ቁጥር 10 የናዝሪቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ እናውቃለን ብሎ የተናገረው ማን ነው? ሀ ጴጥሮስ፣ ለ ፈሪሳዊው፣ ሐመሩሃ ርኩስ መንፈስ ያደረበት ሰው፣ መ ሰርጊዮስ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ርኩስ መንፈስ ያደረበት ሰው የሚለው ነው።
በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ ሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበረ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 14 እስከ 16። ጥያቄ ቁጥር 11 እግዚአብሔር የሚቃጠለውን መስዋዕት በግ ያዘጋጃል ብሎ ያለው ማን ነው? ሀ ያዕቆብ፣ ለ ሙሴ፣ ሐመሩሃ አብርሃም፣ መ ይስሐቅ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ አብርሃም የሚለው ነው። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያን ሠራ፣ እንጨትንም ረበረበ። ልጁን ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 8 እስከ 9። ጥያቄ ቁጥር 12 ከ10ቱ ትእዛዛት ውስጥ የመጀመሪያው የሆነው የቱ ነው? ሀ አትስረቅ፣ ለ አትግደል፣ ሐመሩሃ ከኔ በቀር ሌሎችን አማልክት አታምልክ፣ መ አታመንዝር። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ከኔ በቀር ሌሎች አማልክትን አታምልክ የሚለው ነው። እግዚአብሔርም ይህንን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታችም በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። ኦሪት ዘጸአት ምዕራፍ 20 ከቁጥር 1 እስከ 4። ጥያቄ ቁጥር 13 በአባካኙ ልጅ ምሳሌ ታናሹ ልጅ ከአባቱ ምን ጠየቀ? ሀ ንግስናን፣ ለ ከርስቱ ድርሻ፣ ሐመሩሃ ባርኮትን፣ መ አዲስ ልብስን። 10 ሰከንድ አላችሁ። ትክክለኛው መልስ ለ ከርስቱ ድርሻ የሚለው ነው። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እያባከነ ገንዘቡን በተነ። የሉቃስ ወንጌል ምዕራፍ 15 ከቁጥር 12 እስከ 13። ጥያቄ ቁጥር 14 የያዕቆብ አባት ማን ነው? ሀ ይስሐቅ፣ ለ አብርሃም፣ ሐመሩሃ ኖህ፣ መ ዮሴፍ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ይስሐቅ የሚለው ነው። ይስሐቅም ለሚስቱ ወደ እግዚአብሔር ጸለየ። መካን ነበረችና እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች። በፊትም የወጣው ቀይ ነበረ፣ ሁለንተናውም ጠጉር ለብሶ ነበረ። ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበረ። ስሙም ያዕቆብ ተባለ። እርሷ ልጆቿን በወለደቻቸው ጊዜ ይስሐቅ 60 ዓመት ሆኖት ነበረ። ኦሪት ዘፍጥረት ምዕራፍ 25 ከቁጥር 21 እስከ 26። ጥያቄ ቁጥር 15 ሰብአ ሰገል ለሕፃኑ ለኢየሱስ ምን አይነት ስጦታዎች አመጡለት? ሀ ብር፣ ከርቤ፣ ቅመማ ቅመሞች፣ ለ ወርቅ፣ ዕጣንና ከርቤ፣ ሐመሩሃ ወርቅ፣ ብርና ጌጣጌጥ፣ መ ዕጣን፣ ዘይትና ቅመማ ቅመሞች። 10 ሰከንድ አላችሁ። ትክክለኛው መልስ
ለወርቅ ዕጣንና ከርቤ የሚለው ነው። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። የማቴዎስ ወንጌል ምዕራፍ 2 ከቁጥር 10 እስከ 11። ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎች ውስጥ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።